ብዙዎቹ ጨርቅ አላቸው፣ ብዙዎቹ ዘይት አላቸው፣ ብዙዎቹ ውሃ አላቸው። የተቀባ ውሃ፣ የተቀባ ዘይት፣ የተቀባ ጨርቅ እና አንዳንዶቹ ደግሞ ሻማ። እነዚህ አጋንንት አውጡ ቢሏቸው ማውጣት የማይችሉ ምናምን አለ። አጋንንት አወጣው ብሎ ፉከራም ራሱ ምን ማለት እንደሆነ አይገባኝም። እሱ ለአማኞች ሁሉ የተሰጠ ጉዳይ ነው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬም በአዲስ ቪዲዮ እንደተለመደው መጥቻለሁ። ቪዲዮ ለብዙዎች እንዲደርስ ማድረግ እንዳትረሱ። በቀጥታ ወደ ቪዲዮቹ እናመራለን። ከሁሉ ነገር በላይ ትልቅ ትኩረት ልንሰጠው የሚገባ ነገር ቢኖር የእግዚአብሔር ቃል ክቡር ሆኖ የሚያከብረን ብናምነው ብንይዘው ብንኖርበት የሚጠቅመን የእግዚአብሔር ቃል definitely አይደለም። እኛን በስጋ አህዛብ የሆነውን በእግዚአብሔር የተመረጡ የተባሉትን እንኳን አይሁዳውያንን ገና ከመወለዳቸው ተገርዘው የእግዚአብሔር የቃል ኪዳን ሕዝብ የተባሉትን እንኳ ክቡር ያደረጋቸው ዘራቸው ሳይሆን ግርዘታቸው ሳይሆን ሌላ ነገር ሳይሆን የእግዚአብሔር ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ዴፊኒት የሆነ ከእግዚአብሔር ከራሱ የሆነ ድምጽ ነው። ድምጹ ነው የእግዚአብሔር ቃል ማለት። እግዚአብሔር ሲናገረን የሚናገረን በቃል ውስጥ ነው እንጂ አየር ላይ ያለ የተበታተነ ትንቢት ምናምን አይደለም። የሆነ እንደዚህ አንዳንድ ሰው የሚያስበው ትንቢት የሆነ አየር ላይ ያለ የሆነ ከአየር የሚመጣ ከእግዚአብሔር ቃል ነው። የእግዚአብሔር ቃል ራሱ መልእክት ነው። ስታነበው ህይወትህ በሰላሙ ይሞላል፣ በደስታ ይሞላል፣ ትማርበታል፣ ተጽናናበታል። ኦኬ እግዚአብሔር ቃል ሕያውና የሚሰራም ነው ያለው እኮ ነው ያደለው መጽሐፍ ቅዱስ ነው። ሕያውና የሚሰራም፣ ሕያው ማለት ዘላለማዊ ነው። የሚሰራ ነው ማለት ደግሞ ህይወታችን ውስጥ የሚቀይረው የሚለውጠው ነገር አለ። አጥንትን፣ ጅማትን፣ ስሜትን፣ ቅልጥምን አልፎ ኦኬ የሚወጋ ነው። ራሱን እግዚአብሔርን ኦኬ መንፈሱን፣ ኃይሉን፣ ክብሩን የምናገኝበት ዋናነቱን የምናገኝበት የእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጪ ሊያደርገን የሚፈልግ የአጋንንት ሲስተም እግዚአብሔር ይምታው። የብልጽግና ወንጌል የሚባል የለም። የከተማውን ሀብት አወርሳለሁ፣ ትራንስፈር አድርጌዋለሁ። የዚህን ከተማ ሀብት ከተማይቱን የያዙ ባለጠጎች የእነሱን ሀብት ትራንስፈር አደረኩልን። የለም። ባንክ ህግ አለው፣ በህጉ ነው የሚሰራው። ሰውየው ትራንስፈር ካላረገልህ በቀር እኔ ተጫዋች ምንድን ነው ሲባል ሰላቢ መንፈስ ይባላል። ሰላቢ ማለት የሰውን ሀብት ወደ ሰው አምጣምጣ ይሉታል። እሱ ጌታ መጣል አንዱን ቀምቶ ለአንዱ ይሰጣል። እሱ ክርስትና ነው እንዴ? ክርስትና ነው አይደለም። ሰላቢ ነው። ድብ ያደረገ እዚህ በኢየሱስ ስም ይቀርባል። አያችሁ፣ ይሄ ሰላቢ መንፈስ ነው። ከሰው ባንክ ወደ ሌላ ባንክ ምናየው ቪዲዮ አለ ገና ባለፈው በዚሁ ተመሳሳይ መልእክቶች ወደ እናንተ መጥቻለሁ ማለት ነው። በጣም ተምራችሁበታል ያስባለሁ። ሰው እንዴት አድርጎ ሰዎች እንደሚያታሉ ሮቦት አርት ሚኒስትሪ ቻናል ላይ ምርጥ ቪዲዮ፣ በጣም ኮንቴንቱ የተመቸኝ ቪዲዮ ነው። ባይዘ ውስጡ በጣም ይዘቱ የሚገርም ነውና ለዚህ ዘመን የሚሆን አይነት ቪዲዮ ነው። ሊንኩን አስቀምጥላችኋለሁ አሁንም ከፈለጋችሁት ያላያችሁ ምናልባት እና በጣም ተያያዥነት አለው። መጫወቻ ነው፣ ህዝቡን የሚያደርጉት መሳለቂያ ነው። ገና በጣም የምናየው ጉድ አለ። እስከ ፍጻሜው አብራችሁን ቆዩ ማለት ነው። ጥሩ መልእክት እንድታገኙ ይረዳችኋል አብራችሁን መቆየታችሁ። መጽሐፍ ቅዱሳችን እኮ 2000 ዓመት ኢየሱስ በከፈለው በደሙ በነፃ የተሰጠን ሀብት ስለሆነ አገልግሎቱ አይቋረጥም። አገልግሎት የሚያቋርጥብን ባለቤት የለውም። አንድ ዕዳው ለዘላለም ተከፍሎን የተሰጠን። ክብር ለእግዚአብሔር ለአምላካችን። ሞባይላችን ሄደን ካልሰካ ነው እኮ ከትንሽ ሰዓት በኋላ ህይወት የለውም አይደል እንዴ? መጽሐፍ ቅዱሳችን ግን 24 ሰዓት እንደተሰካ ነው። የማይሞት ባትሪ ተገጥሞለት በተከፈተ ቁጥር ይናገራል። በተከፈተ ቁጥር ድምፅ አለው፣ መልእክት አለው፣ ቃል አለው፣ ፈውስ አለው፣ መጽናናት አለው። አሜን። በረከት አለው፣ ህይወት አለው። ያነቃቀናል፣ ይፈታናል፣ ይፈውሰናል፣ ይናገረናል። የማይደክም የማይሞት ባትሪ አንዴ ለዘላለም ተገጥሞ ነው የተሰጠን። የቱ ይበልጣል? ራችን ልቦናችን ወደ እግዚአብሔር ቃሉ እንዲመልሰን ጸሎቴ ነው። ወደ እግዚአብሔር ቃል ስንመለስ ትንቢቱንም መመርመር እንችላለን። የሚመጣውን ትምህርት ስህተቱን ይሁን የእግዚአብሔር ቃል ነው እውነት ከእግዚአብሔር ቃል እውነት ነው ወይ ከሐሰት ትምህርት ነው የሚመነጨው የሚለውን መለየት እንችላለን ማለት ነው። የእግዚአብሔር ቃል በልቦናችን መጽሐፍ ቅዱስ ያስፈልጋል ለህይወታችን ዋና መሪ ስለሆነ ማለት ነው። ሰው ምንም ነገር አያውቅም። አሁን ስትናገር አንዳንድ ቦታ ላይ እንግዳ ነው የሚሆንብህ። እኔ በቅርብ አንድ ቦታ ሄጄ ነበር እና ይገርማል። ብዙዎቹ ጨርቅ አላቸው፣
ብዙዎቹ ዘይት አላቸው፣ ብዙዎቹ ውሃ አላቸው። የተቀባ ውሃ፣ የተቀባ ዘይት፣ የተቀባ ጨርቅ እና አንዳንዶቹ ደግሞ ሻማ አላቸው እና ሲያማቸው ወደ መጸለይ እንኳን አይመጡም። የተጸለየበት ዘይት አለ ብለው ያነሳሉ። እና እኔ ያው የኔ ባክግራውንድ ይታወቃል ከየት እንደመጣው እና ያን አይነት ልምምድ ተመሳሳይ ልምምድ ነው ያለው። የክርስቶስን መልክ የሸፈኑ አገልግሎቶችና ልምምዶች በግልጥ ይታያሉ። አሁን ከዚህ የተነሳ ሰው ሁሉ አሁን ጨርቅ አለው፣ ዘይት አለው፣ ውሃ አለው። በቃ የትም ሲሄድ እነዚህን ይይዛል። ከነዚያ አንፃር ነገር እንደሚሆንለት ነው የሚያስበው። እግዚአብሔር አልፎ በእነዚያ አይሰራም እያልኩ አይደለም። በተለየ መገለጥ እግዚአብሔር ከተናገረክ በምንም እግዚአብሔር ይሰራል። ይሄ ግልጽ ነው። ግን ስለ ውሃ መቀባት እርግጠኛ ባልሆነም በአዲስ ኪዳን ቁስ ይቀባል ብዬም ስለማላምን በክርስቶስ የዳኑና ያመኑ ናቸው የሚቀቡት ብዬ ነው የማምነው። ግለሰብ እንጂ የሚቀባው ቁስ አይቀባም በአዲስ ኪዳን። ይሄ እንዳለ ሆኖ ግን ከእውቀት የነጻ ከእውቀት የራቀ ህዝብና እንደገና ደግሞ ቤተክርስቲያን ውስጥም ይሄን ነገር ለማገልገል ብዙ ጥረቶች ስላሉ እንደዚህ አይነት አገልግሎቶች በጣም አሉ። ልምምድ አይደለም፣ መረጃ ሰብስበው ከፌስቡክ ወስደው ከጓደኛ አጥንተው ለምሳሌ ወደ ግቢ ስትገቡ እቃዎቻችሁን በር ላይ አስቀምጡ ተብለው ከዛ ከመታወቂያ ላይ ስም ተወስዶ የስልክ ቁጥር ሲጠና እነኚህ ነገሮች በጣም አሉ። ሁሌ ግን ምንኛ ማገልገል አትችልም፣ እንትናቸው ያልቃል። ምክንያቱም ሁሌ ማጥናት ይደክማል። እኔ አንድ በጣም አሁን የሚያገለግል ሰው አቃል ተቃያል እንደዛ። እሷም ደግሞ በጣም ኮራ ብላ ነው አይደለም ነው የምትለው፣ አይደለም ነው የምትለው። እና መጨረሻ ላይ ብዙ ሰው ከጉባኤ ውስጥ እየወጣ መሄድ ጀመረና እኔ ለምን እንዲያደርክ የሚል ጥያቄ አንስቼ ነበር። ምክንያቱም በቀላሉ ጸጋ ባይዘው የላብ ውጤት አይደለም። ተሰቃይታ አይደለም ታገለግል። ጸጋ ማለት ቀሎህ የምታገለግለው አገልግሎት ነው። በጣም ሪላክስ አድርገህ የምታገለግለው አገልግሎት ነውና እነዚህ ሙከራዎች፣ ማጥናቶች፣ ማሰለሎች እነዚህ ቴክኒኮች የሰዎችን ልብ ለመያዝ የሚደረጉ ናቸው። ግን እድሜ የላቸውም። አሁንም በጣም ብዙ ተገልጠዋል። ደግሞ ከዚህም በኋላ ይገለጣሉ። እንግዲህ መንቃት የእናንተ ፈንታ ነው። ምናልባት እዛ የምትሄዱ ዘይት የምትገዙ ይሄ ብልቃት ዘይት የምትገዙ ስቲል አሁንም እንግዲህ የተቀባ የሚባል የለም ብዬ ከዚህ ቀደምም ተናግሬያለሁ። ሚሊዮን ጊዜ አልናገሩም። ከሌሎች ማስተማሪዎች መስማት ይችላላችሁ። እነ ዶክተር ማሙሻም አሉ፣ እነ ዶክተር አብርሃም የተቀባ ዘይት የለም። ኦኬ፣ የተቀባ ክርስቶስ ነው በአዲስ ኪዳን። እግዚአብሔርም ክርስቶስ ኢየሱስን ጌታችንን ማለት ነው በመንፈስ ቅዱስና በኃይል ቀባው ይላል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ማንበብ ትችላላችሁ። በመንፈስ ቅዱስና በኃይል የተቀባው ክርስቶስ ብቻ፣ ለተለየ አገልግሎት ለተለየ ዓላማ የተቀባው እሱ ብቻ። ሌላው ከቅባቱ የሚቀበል ነው። ከቅባቱ ተቀብላችኋል እንደሚል ከመንፈስ ቅዱስ ነው የምንቀበለውና ማስተዋላችንን እግዚአብሔር ይመልሰው ለዚህ ነገር ብቁ እንድንሆን ማለት። በዚህ ዘመን ሐዋርያት አሉ የሉም በጣም ይላል አንዱ አይሰምታችሁታል። ያስቸገሩን መጽሐፍ የሚያነቡ እነዚህ አጋንንት አውጡ ቢሏቸው ማውጣት የማይችሉ ምናምን አለ። አጋንንት አወጣው ብሎ ፉከራም ራሱ ምን ማለት እንደሆነ አይገባኝም። እሱ ለአማኞች ሁሉ የተሰጠ ጉዳይ ነው። በስም አጋንንት አላወጣንም፣ በስም ትንቢት ከቶ አላወቅኳችሁም I never knew you ይላቸዋል ጌታ አንድ ቀን። ስለዚህ በሱ ስም እንዲያረግን እንደዛ አረግን የሚለው ሁሉ እውነተኛ የጌታ ነብይ እውነተኛ የጌታ አገልጋይ ነው ብለን ማሰብ እንደሌለብን ጌታ አስጠንቅቆናል። ትንቢታቸው ሳይፈጸም ቢቀር በማጭበርበር ትንቢት ሲነገር በብሉይ ኪዳን ቢሆን አሁን ስንቱ በድንጋይ ተወግሮ የሚያልቅ ሕዝብ ነብይ በጣም ብዙ ነበር። አዲስ ኪዳን ስለሆነ ነው እንጂ በጣም ብዙ እንደፈለጉ ተናግረው ምንም የማይሆኑ አሉ። በድንጋይ አይወገሩም። በርግጥ በአዲስ ኪዳን ግን ቢያንስ ተመልሰው ሕዝቡን እንዲያታልሉ እንዲቀጥሉ እንዴት ይፈቀድላቸዋል? በቃ ሐሰተኛ ከሆነ ወይ ንስሐ መግባት አለበት። ትንቢት ተናግረው ትንቢቱ ቢፈጸምም እንኳን አስተምሯቸው ሰውን ከእግዚአብሔር የሚያርቅ ከሆነ ሐሰተኞች ናቸው። የሕይወታቸው ፍሬ አንዱ መለኪያ ነው። አታላዮች ሰዎች የሚበዘብዙ ናቸው ይላል። በጣም በዝባዦች ናቸው። ገንዘብን የሚወዱ ናቸው። ፎከሳቸው ሁሉ ገንዘብ ላይ ነው። ጤናማ አስተምሮና የቤተክርስቲያንን ስልጣን ይቃወማሉ፣ ይሳደባሉ። ለቤተክርስቲያን ክብር የሌላቸው ሰዎች ናቸው። ትዕቢት የተሞሉ ሰዎች ናቸው። ምንም ትህትና አይታይባቸውም። ሰዎች ከኃጢአታቸው ንስሐ እንዲገቡ አይሰብኩም። ስለ እግዚአብሔር ፍርድ አይናገሩም። ነቢያት የሚባሉት አይታችሁ ከሆነ ብዙ ሰዎች ለአገልግሎት ነቢያትን ሲጠሩ ምንድነው የሚፈልጉት? እስቲ ቃል አውጣልብኝ ነው አይደል? ሁሉም ቃል አውጣብኝ ነው። ሁሉም የሆነ ቃል በቃ እስቲ ለኔ ምን ይልሃል የሚል በጉጉት ነው ሰው ይመጣው። ሰውየውም ይፈተናል። ለዛም ሲያከፋፍል ለዛም ሲሰጥ እንደዚህ አይነት የሚያስቆሙ ከሌሉ ማንም መጥቶ የእግዚአብሔር መድረክ ላይ እንደፈለገ ሲዘላብድ እያየን ቁጭ ብለን አብረን እንትን የምንልበት ምክንያት ምንድነው?
መሪ ከሆነን ማስቆም አለብን፣ ማስተካከል አለብን። የማይሆን ነገር ከሆነ አይሆንም ማለት አለብን። ይባርኮ ዶክተር ስምዖን እንግዲህ ከቃለ ሕይወት ቤተክርስቲያን እሳቸው በጣም ተነስተው እየተቃወሙ በጣም የተናገሩ ምናልባት ቢረፍድም አሁን ላይ ረፍዷል። ያው ብዙ ጊዜ ሆኗል። በፊት ነበር መቃወም ከስሩ ነበር መቅጠፍ አክቹሊ ግን አሁንም ይደጉ ተብለው አድገዋል። ስቲል አሁን በጣም እንግዲህ እንደምታዩት ኤክሴሲቭሊ ክርስትና በጣም እየተበደለ ነው ያለው። ገና ማሳያዎቹ ጉዶች አሉ በቤተ ክርስቲያን የሚደረጉ አልፎ ተርፎ እንግዲህ ማን ነበር ሐዋርያው ራሱን ሐዋርያ ብሎ የሚጠራው ታረቀኝ የሚባለው ሰው ማለት ነው። በጣም በሚያሳዝን ሁኔታ አንድ ነገር ይገርመኛል። አጋንንት እንኳን ማውጣት የማይችል ብሎ ሲናገር ሰምቼዋለሁና አጋንንትን ማውጣት ልዩ ስጦታ አይደለም ለአማኞች በሙሉ ማርቆስ ወንጌል ምዕራፍ 16 የተሰጠ ስልጣን በስሜ ነው አጋንንትን የሚያወጡት ነው ያለው። ነቢያት ሐዋርያት ምናምን የሚል የለም። በስሜ ማንም በክርስቶስ የሆነ አጋንንትን የማውጣት ስልጣን ጸጋ አለው። ዛሬ አዲስ አድርጋችሁት ነው። ለትላንት ዘመናት በፊት ስንቶች አይደለም ያጋንንት መንገድ ላይ እንኳን ሲጮህ የምናየው ማውጣት እንደዚህ እንደናንተ መጋፋት ጽቆረስ ሳይሆን በእኔ ዘመን አይቼዋለሁ። አጋንንቶች ሲርበተበቱ ሲወድቁ አይቻለሁ። አይተውኝ አይደለም ውጡ ምናምን ብዬ አይደለም። የቅድስና ኃይል እግዚአብሔር በእኛ ውስጥ ሲጨምር አጋንንቶች እኛን መቋቋም አይችሉም። ምንም ልዩ ጸጋ አያስፈልገውም አጋንንት ለማውጣት ባይዘው እና ባትኮፈሱ መልካም ነው። እቃዎቼ በሙሉ ተወረሱብኝ እኮ ነው ብለ እግዚአብሔር ሰው ምን እቃ ነበር ያሽው? 200 የጃፓን ቶርሽን ጫማዎች እንደገና 150 የቻይና ስኒከሮች አዳዲስ ስኒከሮች እንዳለ ነው የተወረሱብኝ እግዚአብሔር ሰው። አሃ ለምን ቀላቅልሽ ያሽ? ቆይ መቀላቀሌ ችግር አለው እግዚአብሔር ሰው? ከግብጽ ምድር የወጣው ድብልቅ ህዝብ እንጂ የጃፓንና የቻይና እቃ ተቀላቅሎ አይደለም። እንደው በታሪክ እንኳን በጦርነት እንኳን ጃፓን ወራሪ ናት፣ ቻይና ተወራሪ ነች። ሁለቱም እርስ በርስ የኢኮኖሚ ጦርነት ውስጥ አሉ። አንቺ ማነሽና ነው ጌታ ያጣላውን ማነስማም ያደረገሽ? ይሄ የሆነብሽ ኦሪጂናል ከፌክ እቃ ጋር ቀላቅለሽ የመጣብሽ ቻሌንጅ ነው። ኢያሱ 9 ላይ እነዛ የገባውን ሰዎች ስልቻቸው ላይ ከሩቅ መንገድ የመጡ አስመስለው የእስራኤልን ህዝብ እንዳታለሉ አንቺም እግዚአብሔርን አታለሻል። እውነት እግዚአብሔር ሰው እኔ በሙሉ ያለኝን ጥርቴን ነው አሟጥጬ የተጠቀምኩት። ያልፍልሻል ብለኝ አንተን ተማምኜ ነው ያደረኩት። እባክህን ምን ማድረግ እንዳለብኝ ንገረኝ አሁን። አይዞሽ ይሄ የተወሰደብሽን ዘር እንደዘራሽ ቁጠሪው። በሚቀጥለው ዓመት ያዕቆብ ስር ይሰዳል ይጨበጭብማል እንደተባለው ይሆንልሻል። ምን እያልክ ነው የእግዚአብሔር ሰው? ዛሬን በሙሉ ጉምሩክ ላይ ነው እንደተሰራው። በእኔ የእምነት ቃል ላይ ነው የምታላግጪው። ታዲያ አስራትና መባዬን ኬላ ላይ ሰተሽ ለፊ እንደማለት እኮ ነው እያልከኝ ያለኸው። በምላስሽን ሰብስቢ። ስማ ነብይ፣ የእግዚአብሔር ሰው ማለት የዚህ ሀገር ሰው እኔ ብሬን ተበልቼ ምቀር ሴት አይደለሁም። አሳይሃለሁ። በሶሻል ሚዲያ ነው ጉድህን የማወጣው። ጠብቀኝ። ማን እንደሆንኩኝ አታውቅም። ጥሩ ነዋ። የፖሊስ ስራ ቀለለ። ምን ማለት ነው እሱ? የሀገራችንን ኢኮኖሚ በኮንትሮባንድ የጎዳችው የኛዋን ፓብሎ ስካቦሪትን በቁጥጥር ስር ለማዋል በተደረገው ጥረት የበኩሌን አስተዋጽኦ በማድረጌ ከፍትህ አካላት ሙገሳን ማገኝ ነው ይመስለኝ። አንተ እኮ እግዚአብሔር ሰው ነህ እንዴ? ይሄንንማ አታረግም። እኔንማ ልትወነጅለኝ አትችልም። አንተ እኮ መንፈሳዊ ሰው ነህ። እንደዚህማ አታረግም። ቆይ ባለፈው ከጓደኛሽ ጋር እፊት የተቀመጥሽው ነሽ? አዎ ራሴ ነኝ። ነጭ ቲሸርትና ፀጉርሽን ከርሊ ያደረግሽ? ነጭ ከላይ ለብሻለሁ። ነጭ ጓደኛዬም ቀይ ልጅ ናት። ልክ ነህ እግዚአብሔር ሰው። ሁለተኛ ነጭ ሽንኩርት በልተሽ ቸርች እንዳትመጪ። አፍሽ ውስጥ ኬሚካል እየሰራሽ ቆሻሻ። እንዲህ ነው የሚሳለቁባችሁ። ፋይናሊ እንግዲህ ይሄ ከሮቦት አርት ሚኒስትሪ የተወሰደ ነው ቪዲዮ። ክሬዲት ለነሱ ማለት ነው። ገብታችሁ ማየት ትችላላችሁ ቪዲዮ። እንደዚህ ነው የሚሳለቁባችሁ ፋይናሊ ማለት ነው። በእናንተ ነው የሚያሳብቧችሁ። እናንተ አልሆነልኝም ብትሉ እንኳን ስድባቸው ይከተላችኋል ማለት ነው። ምናልባት ልቦና አይን ካላችሁ ከነዚህ ሰዎች ራቁ። ብዙ ማይላት መራቅ አለባችሁ ከነዚህ ሰዎች። እነዚህ ነፍሳችሁን ሊያጠፉ እንጂ ወደ እግዚአብሔር መንግስት አንዳች ሊያቀርቧችሁ አይችሉም። የሚሰሩት ስራ ምግባራቸው፣ ስራቸው ያስታውቃል ከእግዚአብሔር እንዳልሆነ። እንግዲህ ተመልከቱ። በእግዚአብሔር ቤት ጭፈራ ይኸው ተመልከቱ። ናይት ክለቡ ምን መብራቱ አልቀራ፣ ዳንሱ አልቀራ። አሁን ኤባ ካሴት እያስመረቀ ነው ተብሎ ልክ እንዴት አድርገው ማረንጌ ቻቻ የሚባለውን ዘፈን የእግዚአብሔር ቤት ውስጥ እንዴት እንደሚደንሱት ማለት ነው። እና ይሄንን ስታዩ ምን ይሰማችሁ ይሆን? የእግዚአብሔር ቤት ነው። ጥንት ይሄንን ነገር አላየንም። እንደዚህ አይነት ምን አይነት ከአጋንንት የተወረሰ ከክለብ ከናይት ክለቦች የተወረሰ አሰራር
በእግዚአብሔር ቤት ውስጥ እንዲህ እየተደረገ ነው የምንመለከተው ማለት ነው። እና ይሄንንም ሳፖርት የሚያደርጉ ሰዎች አሉ፣ በሚገርም ሁኔታ ማለት ነው ሳፖርት የሚያደርጉ ሰዎች አሉ። እና የእግዚአብሔር ቤት እንዲህ መሳለቂያ እስኪሆን እንዴት እስከ መች ነው ዝም የምንለው ነው? እስከ መች ነው ዝም የምንለው? እንዲህ መጫወቻ ሲያደርጉት እስከ መች ነው ዝም የምንለው? በእግዚአብሔር ቤት እንዲህ ሲሳለቁ እስከ መች ነው ዝም የምንለው? አባቶችስ ለምንድን ነው ዝም የምትሉት? በእውነት በሚገርም ሁኔታ ገና አሁንም የማሳያችሁ ቪዲዮ አለ። ከዚህ በፊት ተናግሬያለሁ በሌላኛው ቪዲዮ ተመሳሳይ በዚሁ ልክ የእግዚአብሔር ቤት ውስጥ እንዴት እንደሚሳለቁ ፓስተር ትዜ የተናገረበት በጣም የተበሳጨበት ቪዲዮ አለ። እኔም የተበሳጨውበት ከዚህ በፊት የተናገርኩት ነው። ቀንጨብ አድርጌ ላሰማችሁ። ምናልባት በጣም የሚያሳዝን ነው። እሺ እንዳያችሁት የኛ ደግሞ እዛው ቦታ ይመስላል። የት ቦታ እንደሆነ ቸርቹ በነገራችን ላይ ቸርች የሚለው ስምና ቸርችል ጎዳና እየተቀላቀለ ነው። ቸርች የሚለው ስምና ቸርችል ጎዳና ይህ አሁን የጎዳና እንትን ነው እንዴ! ብዙ ሰዎች በእናንተ ምክንያት ቸርች መሄድ እያስጠላቸው እንደሆነ ታውቃላችሁ። በእናንተ ምክንያት እንደዚህ ባለ ስርዓት አልበኝነት ምክንያት እና በሐሰተኛ ነቢያት በሐሰተኛ አገልጋዮች ምክንያት ቤተክርስቲያን መሄድ ያስጠላቸው በጣም ብዙ ሰዎችን እያየን ያለን። መሪ የለም ወይ? እዚህ ቦታ ላይ ፓስተር አለ። ፓስተሩ ካለ እንዲህ አይነት ነገር ከየት የመጣ ስርዓት ነው? ከየት የመጣ ስርዓት ነው? እንዳልኳችሁ እሱም ሱሪውን ወደ ላይ እየያዘ ነው የሚዘፍ እንትን የሚለው የሚዘለው። አዮ you see ሱሪውን እየያዘ ወደ ላይ ይሄን እንደዚህ አይነት ይሄ እኮ ባይ ዘ ዌይ እንትን አለው እዚህ አሁን እዚህ ጥቁር አሜሪካውያን ጋር እያንዳንዱ አክሽን የሚያደርጓት አክሽን ትርጉም አላት። ይሄ የኛ ሀገር ጀንገሌ እሱን ይወስድና ትርጉሙ አይገባውም። ቸርችም ላይ ምንም ላይ እሱን ነው በቃ ማድረግ የሚፈልገው ማለት የተመታ አካሄድ ነው። እግዚአብሔር ይገስጻችሁ። እንዲህ አይነት ነገር በቤተ ክርስቲያኑ ተደርጎም አይታወቅም፣ መደረግም የለበትም። በቃ አንተ ባትዘምር እንደዚህ አይነት መዝሙር ቸርች አትዘጋም። ቸርች ማንም መዘመር ቢያቆም ቸርች ትቀጥላለች። ቸርች የክርስቶስ አካል ናት። ቤተ ክርስቲያን የክርስቶስ አካል ናት። ብልቶች የተባሉ አሁን ግራ ገብቷቸው የቆሙ ሰዎች አሉ። ግራ ገብቷቸው ቆሞ የሚያዩ አሉ። ጉባኤው ላይ ምንድን ነው እየተፈጠረ ያለው የሚለውን ቁጭ ብለው የሚያዩ ጭምር አሉ። ይኸው አጣምረው ቆሞ የሚያዩ አሉ፣ የሚቀርጹ አሉ። መዝለል ችግር የለውም። እየዘለሉ ሰው እግዚአብሔርን ቢያመልክ ምንም ችግር የለውም። እንዲህ አይነት አሳፋሪ በዘፈኑ ዓለም እንኳን ሰዎች የሚጸየፉት ስንት አይነት ብልግና የሚባልበትን ሚውዚክ ሲስተም አምጥተ ቸርች ውስጥ ማስገባት አትችልም። በቃ ቸርችል ጎዳናና ቸርች መለየት አለባቸው። አለቀ። ፓስተር ካለ ይሄንን ማረም አለበት። በራፕ የሚመጣ ህዝብ የለም። ባይ ዘ ዌይ ብዙ መናገር ይቻላል በዚህ ቪዲዮ ላይ፣ ግን በጣም አሳሳቢ ነገር እየሆነ እየመጣ ነው። እንዳያችሁት ቅድም በኢባ መዝሙር ራሱን ያስመረቀውን ሲያሞጋግሱት ነበር ስንናገር እግዚአብሔር በዚህ መልኩ ይሰራል ሲሉን ነበር። ማሪንጌ ቻቻ እየጨፈረ የዘፈን ዓለም ከዓለም የተቀዳ እግዚአብሔር የራሱ ነገር አለው። መዝሙር የራሱ ቅኔያዊ ዝማሬ ስታይል አለው። ለእግዚአብሔር የምትዘምረው መዝሙር ከልብ የሚፈስ ምስጋና እንጂ ይሄ ፊዚካሊ ራስን የምታስደስትበት ስሜታዊ ነገር ሊተርጂካል ነው፣ ስፒሪቹዋል ነው፣ ቅኔ ነው፣ መንፈሳዊ ቅኔ ነው የሚለው ጳውሎስ። ምንደንስበት አይደለም። ፖቴንሻሉ የሆነ አለ አይደል፣ ውስጡ ይዘቱ ራሱ ጣፋጭ ለእግዚአብሔር የሚቀርብ ጡም የሆነ ምስጋና ጡም የሆነ ዜማ መሆን አለበት። ይሄ ከአጋንንት የተቀዳ ነው፣ ከመናፍስቱ ዓለም የተቀዳ እንጂ ለእግዚአብሔር አንዳች ወደ እግዚአብሔር የማያቀርብ ለእግዚአብሔር የማይሆን አጋንንታዊ ሲስተም አጋንንታዊ ስርዓት ነው እንጂ ይሄ የእግዚአብሔር ቤት የሚደረግ አይነት ነገር አለ። ይሄ እውነትም ቸርችል ጎዳና ነው፣ እንደ ስሙ ሰፈሩ እንደ ቸርችል ጎዳና የሆነ ዝማሬ እንጂ ለእግዚአብሔር የቀረበ ምስጋናና ዝማሬ ነው ብዬ አልቀበልም። እኔ በበኩል አላቅም ማለት ነው። ይሄንን ስለማላቀው እንደዚህ አይነት ነገር ስለማላቅ ቀድሞ የነበሩት ቤተክርስቲያኖች እንደዚህ አይነት ነገር ስላላሳዩ አሁን የምናየው ቪዲዮ እንግዲህ
ሐዋርያው ዳንኤል ብሎ ራሱን የሚጠራው ከዚህ በፊት ብዙ ቪዲዮ ሰርቻለሁ በዚህ ሰው ላይ። ሰው ገለውም ሲስቅ ነበር፣ ሲሳለቅ ነበር። በማስቲካም ሰውን ያስወልድ ነበር። ማስቲካ በልቶ ይሰጥና እሱ ችግር የለውም ምን አገባኝ። ግን እኔ እንደው ሰው ሲገለው ደግሞ ይዝናናል። ተናግሮ ሰው ሞተብኝ ከዛ ብሎ ይስቃል። አሁን ደግሞ መጥቶ ይሄው እኔን የምትናገር ከሆነ እኔ ረገምኩ በህይወት ላይ ሆነብሃል እያለህ ነው። ይሄንን ሰው ነው የምትከተሉት። እዚህ ቸርች የምትሄዱ የዚህ ሰው ሱቅ የምትሄዱ ማለት ቸርች አይደለም። ተመልከቱት ቪዲዮ። ብዙ ክርስቲያን ከርታታ የሆነው በምንድን ነው? በቁጥር አንድ ደረጃ ከርታታ የሆነ ፓስተሩ ወይም አገልጋዩን ወይንም ደግሞ የእግዚአብሔር ሰው የሆነው በስህተትም ሰርቶ ይሆናል፣ ስህተትም ሳይሰራ ይሆን ይነካና ከዛ በኋላ ህይወቱ ሚዘረብል ይሆናል። የእርግማን አይነት ሲጫወትበት ታያለ። ምክንያቱም ልቡ ካዘነብህ ጥሩ አይደለም። ደግሜ እላለሁ፣ ልቡ ካዘነብህ ጥሩ አይደለም። ይህን ስልክ አንዳንዱ ለምሳሌ እዚህ ቸርች የትም ቸርች እንዳትሄድ እዚህ ሁን ከሆንክ ግን ምናምን ዙኖዬ ነማ ማለት እንደዛ ካለ አንተ የኔ ገንዘቤ ነው እያለ ነው። ገንዘቡ ከሆንክ ተመንዘር። ነገር ግን እነግርሃለሁ ሲስተማቲካሊ ከተወሰነ ነገሮች ግን ለምሳሌ አልተስማማም፣ ካልተስማማ ጥለውጣ እዛ ቁጭ ብለህ አትናገር፣ አትራገም፣ ሚዝረብል ሰው ነው የምትሆነው። ሚዝረብል በቃ የተበላሸ ሰው። ከዛ ተጋጭተህ ሄደ ሌላ ቦታ መሄደክ ይሄ መርገም ተከትሎክ ነው የሚሄደው። ለምን እንደዛ ትሆናለህ? በቃ ኖርማል ነው። ለምሳሌ እዚህ አልተስማማም፣ በቃ አልተስማማም። እግዚአብሔር አፈራርሞ አልሰጠክ። የዘላለም ህይወት እዚህ ቤት ነው አላለክ። በደንብ ስማኝ። የዘላለም ህይወት እዚህ ቤት ነው አላለ። የዘላለም ህይወት ያለው በክርስቶስ ነው ያለ። ነገር ግን ነክተህ እንከክ ግን የለውበትም። ደግሜ እነግርሃለሁ የለውበትም። እኔን አትጎዳኝም፣ ልትጎዳኝም አትችልም። ግን ጠላት ሊጠቀምብህ ይችላል። ለምን ብለህ ይጠቀምብህ? ውጣ። አሁን አይተኝ እንደሆነ ማንንም ፓስተር ስናገር ሰምተኝ አታውቅም። በፍጹም ለምን ምን አገባኝ? ቡኒ ረመዲን የሆኑ ሰዎች አሉ ይኖራሉ፣ ወደፊትም ይኖራሉ። ግን እነሱን እግዚአብሔር መጠቀም ፈለገ ተጠቅሞ ይሰራል። እስከ መቼ እንደሚጠቀምባቸው እሱ ነው። ዋናው መስሪያ ቤት ሊጠቀም የወደደውን ስራ እንዲጠቀም ወደደ። እንግዲህ እንደሰማችሁት ነው። እኔን ነክተህ ከሄድክ በህይወትህ ራስ የምትቀበለውን ዋጋ ትከፍላታለህ ብሎ እያስፈራራ ህዝቡ ቁጭ ብሎ ያያል። እንዳያችሁት ነው። ህዝቡ ግራ ገብቶት እንዲህ ዝም ብሎ ፈጥቶ ያዋል ማለት ነው። እየሄደ በእጁ ገንዘብ ይሰጠዋል። ከዚህ ቀደም ዴቭ የተናገሩን አይታችሁ። ይህ ሰው በእግዚአብሔር ህዝብ ላይ የተሳለቀ እያስፈራራ በህዝቡ ገንዘብ ተመንዘርለት እያለ ነው። ተበላለት፣ ለሰውየው ለአገልጋዩ ተበላለት፣ ህዝቡን ማለት ነው። እንዲህ ብሎ ይመክረዋል። ህዝቡን ቁጭ ብሎ ይሰማል። ምንም ኩዌሽን የሚያደርግ የለም፣ የሚጠይቅ የለም፣ አቆም ይሄ ነገር ትክክል አይደለም የሚል የለም። ዝም ብሎ የሚሰማ ህዝብ ነው። አልፎም ተርፎ ይሄ ሰውዬ ራሱን ማስከበሪያ ሲስተም እሱ አምላክ እንደሆነ ነው በሰው ፊት የሳለው። ምክንያቱም እኔ አምላክ ነኝ ብሎ ነው የሚለው ይሄ ሰውዬ። እኔ እግዚአብሔር ነኝ ይላል። ኦኬ፣ እነዚህ አንድ ማህበር ናቸው ከወንድሙ ጋር ምናምን አንድ እግዚአብሔር ነኝ ብሎ ስለሚያስብ እሱን ከነካ እግዚአብሔር ነካ ብሎ ነው ብቻ። እኔ እንጃ። እስኪ የመጨረሻውን መልእክት ሰምተን ፕሮግራማችንን እንፈጽም። ለማንኛውም ለምን እንደባበቃለን? ዛሬ ጉቦ መስጠትና መቀበል የዓለም ሰዎች ብቻ የሚያደርጉት ነው እንዴ? እኛ ክርስቲያኖችም የምንኖረው ነው። ተለምዷል። ማማለጃን መቀበል፣ መስጠት፣ መዋሸት፣ ከህግ ውጭ የሆነን ጥቅም ለማግኘት ወንጀል መስራት፣ ሀብት ለማግኘት ማለት ነው። በስልጣን መባለግ አፍራለሁ። እኔ አንዳንድ ጊዜ ታውቃላችሁ፣ እኛ በዚህ አካባቢ ያለን ሰዎች በየመስሪያ ቤቱ ስንሄድ ብዙ ጳውሎሶች፣ ብዙ ጴጥሮሶች፣ ብዙ ዮሐንሶች፣ ብዙ ያዕቆቦች አሉ። በየቢሮ ተጽፏል። ያዕቆብ እገሌ፣ ጳውሎስ እገሌ፣ ጴጥሮስ እገሌ፣ ዮሐንስ እገሌ፣ ማቴዎስ እገሌ። በጣም ሁሉም ክርስቲያናዊ ስም ነው ያላቸው። ተግባራችንስ? እነዚህ ማለት መጽሐፍ ቅዱስን የሚያውቁ በቤተ ክርስቲያን ያደጉ አንድ ቀን አገልጋይ የነበሩ ሰዎች ናቸው። ከሌላው ይለያሉ ወይ ነው ጥያቄው? እንለያለን ወይ ነው ጥያቄው? ለዓለም ትልቅ ነገር ሀብት ነው። ለዓለም ትልቅ ነገር ስልጣን ነው። ለዓለም ትልቅ ነገር ስጋዊ ደስታ ነው። በአንድ ወይ በሌላ መንገድ ደግሞ እነዚህ ይመለከቱናል። ሀብትን ለማግኘት ስንት ሰው በማይፈለግ መንገድ ይሄዳል። በአጭር መንገድ ሀብታም ለመሆን የሚደረግን መንገድ ሁሉ ስንጓዝ በዓለም ከሚገኝ ድፍ ሰውነታችንን እያቆሸሽን። እውነተኛ አምልኮ አይደለም ይሄ። አሁን ያነሳኋት ነገር ብዙዎቻችሁን የምታስደስት አይመስለኝም፣ ግን መስማት የምትፈልጉትን ብቻ አይደለም የምናገረው፣ እውነቱን ነው እንጂ። ይዛችሁ የምትሄዱትን ነገር በአክብሮት ልነግራችሁ ወዳለሁ። የእውነተኛ አምልኮ፣ የእውነተኛ እምነት፣ የእውነተኛ ሃይማኖት መገለጫዎች በሕይወታችን አሉ፣ ይገለጣሉ፣ ይታያሉ። ራሱን ማለት ልቡን የማያስት ራሱን የማያታልል ንጹሕ ልብ ያለው ቃሉን የሚሰማና የሚያደርግ ማን ነው? እሱ በእውነት እያመለከ ነው። እውነተኛ አምልኮ ያ ነው። አሁን የሰማነውን ሰምተን እዚሁ ትተን ከሄድን የእውነተኛ አምልኮ መለኪያ አይደለም፣ ይሄ መገለጫ አይደለም፣ ሰሚ ብቻ። ይሄ ነው መልእክታችን፣ ዋናው መልእክታችን። እኛ አሁን ወደ ክርስቶስ
ማንነት እንጠጋ፣ ወደ ክርስቶስ ሐሳብ እንጠጋ። የእግዚአብሔር ሐሳብ በእናንተ እንዲሆን ነው ብሎ እንደተናገረው ማለት ነው መጽሐፍ ቅዱስ በፊልጵስዩስ መልእክቱ ጳውሎስ ምዕራፍ 2 ቁጥር 5 ላይ በክርስቶስ የነበረው ሐሳብ በእናንተ እንዲሆን ነው። በቃ የክርስቶስ ሐሳብ ቅድስና፣ ፍጹም እግዚአብሔርን መምሰል፣ እግዚአብሔርን ማክበር ነበር። የአብን ፈቃድ ፈጽሞ ወደ አብ ተመልሶ ለመሄድ ነበር። ይህንን ነው ማድረግ ያለብን። ህይወታችን ይህ እንዲሆን ጌታ መንፈሱ ይርዳን፣ ጸጋው ይርዳን። እግዚአብሔርን መምሰል እጅግ ማትረፍ ነው፣ ለምድራዊም ለሰማያዊም ስለሚጠቅም። የጌታ ጸጋና ሰላም ከእናንተ ጋር ይሁን። በደንብ አድርጋችሁ ሼር አድርጉልኝ፣ ላይክ አድርጉት፣ ቪዲዮውን ብዙዎች ይማሩበት። በሌላ ፕሮግራም አገኛችኋለሁ። የጌታ ሰላምና ጸጋ ይብዛላችሁ።